ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛን ለማበረታታት የምትፈልጉ ብቻ ደግሞ እንደተለመደው ቪዲዮዎቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ባቡር ውስጥ የማትስ መምህሯን ጂዩንሱን እናያታለን። እንደ ድንገት ሆኖ ከሃይ ስኩል ተማሪ ከሆነው ቤክሲዮንጊዮ ጋር ይገጣጠማሉ። ታዲያ ፍሬን በሚይዝበት ጊዜ ባቡሩ እሷ ልትወድቅ ነበረ። እሱም ቶሎ ብሎ ይይዛታል። ሲዮንጊዮም ከያዛት በኋላ በማያስቡት ሁኔታ ቦርሳቸው ተቀያይሮ ነበረ። ይሄንን ያስተዋለችው ዩንሱ ቤት ከሄደች በኋላ ነበረ። ከእጮኛዋ ጋርም በመሆን ቦርሳ ውስጥ ያለውን በሚያዩበት ጊዜ ውስጡ ያገኘችው ካሜራ ነበረ። ከዛ ባሻገር ካሜራው ላይ የተቀረጸ የተለያየ ቪዲዮ ነበረ። እሱ ላይ የሚያስተዋለችው ሶንጊዮ የተባለ ልጅ ማትስ ትምህርት ላይ በጣም ጎበዝ እንደሆነ ነበረ። ታዲያ በቀጣይ ቀንም ሶንጊዩ ባቡር ውስጥ ከተጠቃሚ ሰዎች መካከል የሷን ስም በመፈለግ ስልክ ቁጥሯን ማግኘት ችሎ ነበረ። በዚህም በቀጣይ ቀን እቃ ለመለዋወጥ ነበር ያሰቡት። ሶንጊዩም ትምህርት ቤት በነበረበት ጊዜ ተኝቶ ሳለ ጓደኛው ሂዩንጂ እሱ የማትስ ውድድር እንዲወዳደር የካልኩለስ ቡድን ውስጥ እንዲገባ ስሙን ጽፎ ነበረ። እንደ አጋጣሚ ሆኖ ደግሞ ያንን ውድድር የምታወዳድረው አዲስ መምህር ሆና ወደዛ ትምህርት ቤት የገባችው ዩንሱ ነበረች። በቅርቡ ኖረው ናሽናል ለሆነው የማትስ ውድድር ተወካይ የሚሆን ተማሪ እየፈለገች ነበረ። ነገር ግን እንደ መስፈርት ብላ ያወጣችውን ጥያቄ ማንም ሰው ሊሰራው አልቻለም ነበር። ነገር ግን የእረፍት ሰዓት ላይ ያወቀችው ያንን ከባድ ጥያቄ የሆነ ሰው ከሰራ በኋላ አሰራሩን እሷ ጥያቄ የለጠፈችበት ቦታ ለጥፈውት ነበረ። ማን እንደሰራ ብትጠይቅ ግን ሊናገሩ አልቻሉም ነበር። ጁንጋ ለተባለችው የትምህርት ቤቱ ዳይሬክተርም አንድ ተማሪ በድብቅ ያንን ጥያቄ እንደፈታው እየተናገረች ነበረ። በመቀጠልም የሪን የተባለችው ጎበዝ የማትስ ተማሪ ግን ቀጥታ እየሄደችው ሶንጊዮ ጋር ነበረ። እሱ ጥያቄውን ሰርቶ እንደለጠፈ አውቃበታለች። በዚህም ስትናገር የነበረው እሱ የሰራው አሰራር ግልጽ እንዳልሆነና ከላይ ብቻ እንደሰራው ነበር። ይህም በሰማበት ጊዜ ለማስተካከል ነበር ያሰበው። ታዲያ አስተካክሎ ዝርዝር አድርጎ በቀጣይ ቀን ያንን ወረቀት ቀይሮ ይለጥፈዋል። ታዲያ እሱ ወረቀት ጋር ቆማ የነበረችው የሪን ነበረች። እንዳጋጣሚ ሆኖ ዩንሱ ወደዛ በምትሄድበት ጊዜ እዛ ወረቀት ፍለፊት ስታያት ምናልባት ያንን ጥያቄ የሰራችው እሷ ናት ብላ ስላሰበች ትጠይቃታለች። የሪንም ይህንን ውድድር መወዳደር ስለምትፈልግ ተወካይ መሆን ስለምትፈልግ ብቻ ትክክለኛ ይህን ጥያቄ የሰራው ሶንጊዮ ነው ብላ ከመናገር ይልቅ እሷ እንደሆነች ትናገራለች። ታዲያ ከክፍል በወጡበትም ጊዜ ዝናብ እየዘነበ ነበር። ከክፍለ ጊዜውም በኋላ ለተቀያየረ ቦርሳቸው መልሶ ለመቀየር መምህር ዩንሱ ሲንጊዮ ጋር ነበር የሄደችው። ቆይታዎችን በኋላ ወደ ቤቷ ልትሄድ ስትል ዝናብ ይዘንብ ጀመረ። ያኔ ከኋላ የሆነ ሰው መጥቶ ጥላ ነበር የሰጣት። ያመጣላትም ሶንጊዩ ነበረ። ታዲያ በቀጣይ ቀንም ዩንሱ በምታስተምርበት ጊዜ የሪን እንደሆነች ጥያቄውን የፈታችው ለሁሉም ተማሪዎች ትናገራለች። ሁሉም ተማሪዎች በብቃቷ ተገርመው ነበረ። ነገር ግን የሰራችውን ድጋሚ ለተማሪዎች እንድታቀርብ በተጠየቀችበት ጊዜ የሪን ፈራ ተባ ትል ጀመረ። በዚህም አጋጣሚ ሶንጊዩ እንደሆነ ያንን ጥያቄ የሰራው እውነቱን መናገር ነበረባት። ይሄንን በሰማችበት ጊዜ መምህሯ ቶሎ ብላ የፈለገችው ሶንጊዩን ነበር። የሰራውንም መልስ እንዲያብራራላት ትጠይቀዋለች። እሱ ግን አሁን ብሎ መልሱን ከማስረዳት ይልቅ እሱ እንዳልሆነና ስለ ጥያቄውም ስለ መልሱም እንደማያውቅ ይነግራታል። እየዋሸ እንደሆነም በቀላሉ ነበር ያወቀችበት። በቀጣይ ቀንም ድጋሚ ለምን ማትስ ትምህርት እንደሚጠላ እያስመሰለ እንደሆነ ነበር የጠየቀችው። መመለስ አልፈለገም። በዚህም ቀጥታ የደወለችው ለወላጆቹ ነበረ። አባቱም ስልኩን ያነሳል። ምን እንደተፈጠረ መረዳት ስለምትፈልግም አባትየውን ወደ ትምህርት ቤት ነበር የጠራችው። ታዲያ አባትየው ወደ ትምህርት ቤት በመጣበት ጊዜ ልጁ ድሮ የተቀረጸውን ቪዲዮ እያሳየ በልጅነቱ ማትስ ትምህርት በጣም እንደሚወድ ነገር ግን በሆነ አጋጣሚ እንደጠላ ይነግራት ጀመር። የሆነ ምክንያት እንዳለው ከተረዳች በኋላ ግን ልትረዳው ነበር የወሰነችው። ከዛ ጊዜ በኋላ አብረው ጊዜ እያሳለፈች የማትስ የተለያዩ ጥያቄዎችን እየፈቱ ጊዜ ያሳልፉ ነበር። እሷን በቀረባትም ቁጥር ግልጽ እየሆነ የውስጡን ይነግራት ጀመር። የራስ መተማመኑን ከመጣ በኋላ ግን ከቀናቶች በኋላ እሷን እየወደዳት ነበረ። አንድ ቀን ላይ ግን እሱ ከትምህርት ቤት ወደ ቤት እየሄደ በነበረበት ጊዜ ከእጮኛዋ ሱንግጃይ ጋር ዩንሱን ያያታል። በቅናት ይቃጠል ጀመረ። በዚህ ሰዓትም ሁለቱ አንድ ላይ እንዲሄዱ ጊዜ እንዲያሳልፉ ላለማድረግ ቀጥታ እሷ ጋር በመሄድም ከዚህ ቀደም የሰጣትን ጥላ እንድትመልስለት ነበር ይጠይቃት። ግራ በመጋባትም አሁን እንደፈለገት ጠይቋለች። እሱም አሁን እንደሚፈልገው ነበር የነገራት። ቤት በገባበት ጊዜ ግን የማይሆን ዜና ነበር የሰማው። አባቱ እሱ የማትስ ትምህርት ላይ ትኩረት እያደረገ ስላልሆነ ወደ ሳይንስ ትምህርት እንደሚዘዋወር ይነግሯል። ጭራሽ አሳፈረኝ ይላል። መምህሩን ዩንሱን ትቶ ወደ ሳይንስ መዘዋወር አይፈልግም ነበር። በዚህ የተነሳ በአባትና በልጅ መካከል ጸብ ይፈጠራል። በዚህም የተነሳ አባቱ ስላስገደደው ግን ወደ ሳይንስ ዲፓርትመንት መዘዋወር ነበረበት። ታዲያ እሷም ተወዳዳሪ የምትለውን የቡድኗን ዋና ፕሬዝዳንት እንዳጣች በሰማችበት ጊዜ ግራ ተጋብታ ነበረ። ለቀናት ተመልሶ ወደ ማትስ ትምህርቱ ይመጣል
ይመጣል ብላ ብትጠብቅም አልቻለችም። ታዲያ የውድድሩም ቀን ይደርሳል። ያኔ ተስፋ ቆርጣ ነበር። ታዲያ አይመጣም ብላ በሩን ለመዝጋት በደረሰችበት ሰዓት ግን እሱ የሳይንስ ትምህርቱን ትቶ እየሮጠ እሷ ጋር ነበር የመጣው። ሌላኛዋ ደግሞ የሬን ነበረች። ያንን ውድድር የማሸነፍ ትልቅ ፍላጎት ስላላት ቤተሰቦቿ ደግሞ በጣም ሀብታም ስለሆኑ ያኔ ለውድድሩ ጊዜ የሚጠየቁትን ጥያቄ ተሰርቆ ጥያቄው ሁላ እንዲሰጣት አድርጋ ነበረ። ታዲያ ፕሬዝዳንት መሆን ያለበት ከሁለቱ መካከል ማን ይሆናል ተብሎ ተማሪዎች በጉጉት ቢጠብቁም ዩንሱ የተናገረችው ሁለቱም ወደ ውድድሩ እንደሚሄዱ ነበረ። ከዛም በኋላ ለውድድሩ የሚሆን ፕሬዘንቴሽን በስላይድ አማካኝነት እንዲያዘጋጁ ነበር የተነገራቸው። የሪን አባቷ በጣም ሀብታም ስለሆነ አለ የተባለ ፕሬዘንቴሽን የሚያዘጋጅ ማትስ የሚረዳ ሰው ተቀጥሮላት ነበረ። ለሶንግዩ የነበረችው ደግሞ ዩንሱ ብቻ ነበረች። ታዲያ እሷ የምትሰጠው መጽሐፎች አንድ ባንድ ማንበብ ጀመረ። ነገሮች ግን ውስብስብ የሆኑት ተማሪ የሆነው ኪዮዮንግ የሚባለው የሪንን በጣም የሚወዳት ነገር ግን ሶንግዩን የሚጠላው አንድ ተማሪ ሁለቱን አንድ ላይ ባያቸው ጊዜ ነበረ። እዚህም የውሸት ፎቶ ኤዲት ካደረገ በኋላ በቀጣይ ቀን ትምህርት ቤት ውስጥ መምህሯና ሶንግዩ ግንኙነት አላቸው ብለው ወሬ ያናፍስ ጀመረ። ሶንግዩም ይሄን በሰማበት ጊዜ በንዴት ቀጥታ እሱ ጋር ከሄደ በኋላ ጥል ይፈጠራል። ትልቅ ጸብ ስለተፈጠረም ቀጥታ ወደ ርዕሰ መምህሯ ቢሮ ነበር የተጠሩት። ጥፋተኛ ሆኖ የተገኘው ኪዮንግም ስለሆነ መምህሯንም ጓደኛውንም ይቅርታ እንዲጠይቅ ይነገረዋል። አንድ ቀን ላይ ከክፍል በኋላ ከእጮኛዋ ሶንግጄ ጋር አንድ ላይ ወደ ቤት እየሄዱ በነበረበት ጊዜ ሲናገር የነበረው የየሪን እናትና አባት ሆን ብለው የማትስ ውድድሩን ልጃቸው እንድታሸንፍ ለማጭበርበር እየሞከሩ እንደሆነ ትሰማለች። ይሄንን ብትሰማም ምንም ቢፈጠር ሶንግዩ ያሸንፋል ብላ ስላሰበች በሱ ተስፋ ልትቆርጥበት አልፈለገችም። በዚህ ጊዜ ከሱ ጋር በጣም እየተቀራረበች ነበረ። ጄጁ አይላንድ አካባቢ የሚገኝ አንድ ሙዚየምም ሄደው ለፕሬዘንቴሽኑ እንዲረዳው እንዲጎበኙ ጥያቄ ታቀርብለታለች። በዚህ አጋጣሚ ግን እሷ ምንም ታናሿ ቢሆንም እየወደደችው ነበረ። የሪንም አብራቸው ለመሄድ ተስማምታ ነበረ። በሌላ በኩል የየሪን ቤተሰቦች ደግሞ የተለያዩ ባለስልጣናቶችን እየሰበሰቡ እሷ ልጃቸው እንዳሸነፈች እየተናገሩ ነበረ። ይሄንን ግን አጭበርብረው እንዳደረጉ እንዲታወቅባቸው ፍቃደኛ አልነበሩም። በሌላ በኩል የትምህርት ቤቱ ፕሬዝዳንት ጆንግ አና እህቷ ዮንጉ አንድ ላይ ጊዜ እያሳለፉ ነው። እህትየውን በተመሳሳይ ሁኔታ የትምህርት ቤት ፕሬዝዳንት መሆን ስለምትፈልግ ሁለቱ እህታማቾች በጣም ይፎካከሩና አይዋደዱም ነበረ። ዩንሱና ሶንግዩም አንድ ላይ ሆነው ሙዚየሙን እየጎበኙ ጥሩ ጊዜ እያሳለፉ ነው። የፈለጉትን ሰብስበው ከጨረሱ በኋላ ግን እንደ ድንገት ቁጭ ብላ በነበረበት ሰዓት እሷ እንቅልፍ እያላት ነበር። ታዲያ ልትወድቅ እንደሆነ በተረዳበትም ጊዜ ሶንግዩ ሄዶ አጠገቧ ከተቀመጠ በኋላ ጭንቅላቷን ትከሻው ላይ ያደርጋል። እነሱ ሳያውቁት ግን የሪን ከሩቅ እየተመለከተቻቸው ነበረ። በድብቅም ፎቶ ታነሳቸዋለች። ታዲያ ውድድሩም ስለደረሰ በቀጣይ ጊዜ ወደ ውድድሩ ይሄዳሉ። ሶንግዩ ከእሷ ጋር የሚያሳልፈውን ጊዜ በጣም ይወደው ነበረ። እንደ ድንገት ሆኖ የማትስ አወዳዳሪዎቹ የተለያዩ ኢንቨስተሮች በቦታው በመጡበት ጊዜ ሶንግዩ የድሮ ነበር ትዝ ያለው። በዛ ሰዓት መቆም ነበር የከበደው። እየሮጠም ይሄዳል። ትንፋሽ ለመውሰድም ውጭ ቁጭ ብሎ ነበር። በጣም የሚፈራውና የሚያስታውሰው ጊዜ ድሮ ላይ ገና ህፃን እያለ ነበረ። የማትስ ብቃቱ ሁሉንም ሰዎች የሚያስደምመው። ታዲያ ግን ከሱ ጋር ሆኖ በእድሜ ትንሽ የሚበልጠው ሌላ ተወዳዳሪ ነበር። እሱ ልጅ የማትስ ጥያቄውን መመለስ ባቃተው ጊዜ ሶንግዩ ተነስቶ መልሱን ይመልሳል። ታዲያ ያ ልጅ ከሱ ታናሽ ልጅ በለጠው ብሎ በማሰብ ራሱን ስላጠፋ ለዛ ነበረ ማትስም የሚጠላው መወዳደርም የማይፈልገው። ራሱንም ጥፋተኛ የሚያደርገው ከዛ ጊዜ ጀምሮ ነበረ። ታዲያ እሱ ለብዙ ሰዓት እንዳልመጣ ያየችው ዩንሱ እሱን ፍለጋ እየሮጠች ትሄዳለች። አጠገቡም ሆና አረጋግታው ነበር። የማትስ ፈለጣዋንም በደንብ ያስረዳችው በመቀጠል የሪን ነበረች። ሁሉም ሰው በእንግሊዘኛ ችሎቷ ተገርሞ ነበረ። በመቀጠል ደግሞ የተረጋጋው ሶንግዩ መድረክ ላይ ወጥቶ እሱም አቅርበው ነበረ። ታዲያ ግን በሷ ቤተሰቦች አማካኝነት የውድድሩ አሸናፊ የታወቀ እንደሆነ ለማሳየትም ውድድሩን ያሸነፈችው የሪን ነበረች። ሶንግዩ ለሷ ደስተኛ ነበረ። በተሳካ ሁኔታ ትምህርት ቤታቸው ስሙ ከተጠራ በኋላ እሷን ለማግኘት የሄደው እጮኛ ሶንግጄ ነበረ። ሁለቱ ቁጭ ብለው አንድ ላይ ማውራት ጀመሩ። ታዲያ ከሶንግዩ ጋር ያላት ቅርርብ ምን እንደሆነ ይጠይቃታል። ግንኙነታቸው እስከ መምህርና ከአስተማሪ ካለፈ ነበር ይጠየቃት። እሷ ግን ስትናገር የነበረው ሶንግዩ በጣም ጎበዝ ስለሆነ እሱን ለመርዳት ሞከረች እንጂ ከዛ ያለፈ ነገር በመካከላቸው እንደሌለ ነው። ሶንግዩን እንደማትወደውና ሶንግጄን ደግሞ በቅርቡ ልታገባው ስለሆነ ሌላ ነገር እንዳያስብ ነበር ስትነግረው የነበረው። በቀጣይ ቀንም ክፍለ ጊዜዋን ከጨረሰች በኋላ እንደተለመደው በሳይክል እየተንሸራሸረች ለመሄድ ተዘጋጅታ ነበረ። ታዲያ እየነዳች በነበረበት ጊዜ ቦታው ቁልቁለት ነው። ፍሬኑን ለመያዝ በምትሞክርበት ሰዓት እምቢ ብሏት ነበረ። በዚህ ሰዓትም እየተንደረደረች ነበር
ነበር የወደቀችው። በአካባቢው የነበሩ ተማሪዎች ደንግጠዋል። ሶንግዩም በቦታው ስለነበረ እየሮጠ እሷ ጋር ነበር ሄደው። ቀጥታም የተወሰደችው ወደ ሆስፒታል ነበረ። እሷ ሆስፒታል መግባቷን የሰማው ሶንግጂም እሷን ለማግኘት ይመጣል። ነገር ግን ቀድሞት ተማሪው ሶንግዩ እዛ እንዳለ በተረዳበት ጊዜ ከመናደዱ የተነሳ ከሷ አጠገብ እንዲርቅና ከዚህ በኋላ እንዳያገኛት ነበር ያስጠነቀቀው። ሶንግዩ ግን እሷን ትቶ መሄድ አልፈለገም ነበር። ሁለቱ ወንዶች በሷ አማካኝነት ሊፎካከሩ እንደሆነ እኔ ወደ ቤት ልውሰድሽ ጭቅጭቅ ሊፈጥሩ እንደሆነ በተረዳችበት ጊዜ ሶንግዩን ወደ ቤት እንዲሄድ በመናገር እጮኛዋ ሶንግጂን ይዛ ነበር ዩንሱ የሄደችው። በቀጣይ ቀንም እሷ በክራንች መሄድ ስለጀመረች ሶንግዩ ቤቷ ድረስ ሄዶ ወደ ትምህርት ቤት ሊያመጣት ተዘጋጅቶ ነበር። ነገር ግን እጮኛዋ በመኪና በር ላይ እየጠበቃት ነበር። ታዲያ ወደ ትምህርት ቤት በሄደችበትም ጊዜ ማን ያንን ነገር እንዳበላሸባት ለማረጋገጥ ሄዳ በሲሲቲቪ ካሜራ አማካኝነት ስታይ የረን ሆም ብላ ፍሬኑን እንደበጠሰችው ማረጋገጥ ትችላለች። ቀናቶችም እያለፉ ነው። ታዲያ የረን ጥፋት እንዳላጠፋች ነበር ስትሆን የነበረው። አንድ ቀን ላይም ሶንግዩ ለመምህሯ ዩንሱ ስጦታ ለመስጠት አስቦ እስከዛሬ ፎቶ ያነሳትን በማሳጠብ አዘጋጅቶ ሊሰጣት በነበረበት ጊዜ መልእክት ይላክለታል። የላከችለትም የረን ነበረች። ታዲያ ዩንሱና ሶንግጂ እጮኛዋ ሊጋቡ እንደሆነ የሚያሳይ ጽሑፍ ነበረ። እንደዛ የሚወዳት ሴት ሌላ ልታገባ እንደሆነ መቀበል ከብዶት ነበረ። ሰላም የማትፈልገው የረን ደግሞ የትምህርት ቤቱ ርዕሰ መምህር ጆንግ አ ጋር በመሄድ የሰጠቻት ፎቶ ዩንሱና ሶንግዩ እሷ ትከሻው ላይ ተኝታ የሚያሳየውን ፎቶ ነበረ። ታገባ እንደሆነ የሰማው ሶንግዩ እሷን ዝናባማ ቦታ ጋር ነበር ያገኛት። ቀጥታ ከሄደ በኋላ እስከዛሬ የደበቀውን ሚስጥር ነበር የተናገረው። እንደሚወዳት እንድታገባ እንደማይፈልግና ካለሷ ምን እንደሚሆን ይጠይቃታል። ይህንን ስትሰማ ፍዝዝ ብላ ነበር የቀረችው። ለስጦታም ያሳተማውን ፎቶ በመስጠት ጥሏት ይሄዳል። ታዲያ መመለስ ግራ ስላገባት እንድታስብበት ጊዜ እንዲሰጣት ጠይቃው ነበረ። የሃይ ስኩል ትምህርት የሚያበቃበትም ጊዜ ስለደረሰ ያን ቀን ላይ እሷ ትጠራዋለች። በዚህም የነገረችው ነገር ሁለቱ አብረው መሆን እንደማይችሉና በቅርቡ ልታገባ እንደሆነ ነበረ። እንደ ስጦታ የሰጣትንም ፎቶ ትመልስለታለች። ታዲያ እሱን ከትምህርት ቤት የሚወጣበት ጊዜ ስለደረሰ እምቢ ካለችው በኋላ ተኮራርፎ ከሷ ጋር መለያየትን አልፈለገምና በቀጣይ ቀን በሚያገኛት ሰዓት መልካም ጊዜ ነበር የተመኘላት። ታዲያ ለሰርጓም መልካም እድልና እንኳን ደስ አለሽ ይላታል። በዚህም ጥሏት ይሄዳል። ከቀናት በኋላ ሰርጓ ደርሶ ነበረ። በተሳካ ሁኔታ ቆንጆ የሙሽራ ቀሚስ ለብሳ እሷም ባሏን እጁን ከያዘች በኋላ መድረክ ላይ እየወጣች በነበረበት ጊዜ አንድ አስደንጋጭ ፎቶ ታያለች። ያ ፎቶ ሶንግዩ ትከሻ ላይ ተኝታ የነበረው ፎቶ ነበረ። እዛ ያሉ የተጠሩ ወላጆች፣ የተከበሩ የትምህርት ቤቱ ኃላፊዎች እንዳለ ይደናገጡ ጀመረ። ይህንን ያደረገችው ጃንግ አ የተባለችው የትምህርት ቤቱ ርዕሰ መምህር እሷን ለማዋረድ ነበረ። ከዛ ጊዜ በኋላ ዩንሱ ላይ ትላልቅ ወሬዎች ይነሱባት ጀመረ። ወላጆች እንዳለ ተማሪዎችን ለማማገጥ ትሞክራለች ተብሎ ያወሩባት ነበር። ከዚህ በኋላ ከዛ ትምህርት ቤት መባረር ነበረባት። ይሄ ነገር ከተፈጠረም አመታት ያልፋሉ። ታዲያ አሁን ሶንግዩ እጅግ በጣም ታዋቂ የማትስ ተወዳዳሪ ሆኖ ነበረ። ስለ ህይወቱ ለመናገር ቲቪ ላይ ሁላ ቃለ መጠይቅ ይደረግለት ነበረ። ታዲያ እነዚህ ብዙ አመታቶች ቢያልፉም እሱ ግን መምህሯን ዩንሱ አይቷት አያውቅም ነበረ። አንድ ቀን ላይ ለሰዎች እንዳለ ቁጭ ብሎ የማነቃቂያ ንግግር እየተናገረ በነበረበት ጊዜ ቁርጥ እሷን የምትመስል ልጅ ነበር ያየው። በድንጋጤም ቀጥታ ልጅቷ ጋር ከሄደ በኋላ ኮፍያዋን ያወልቃል። ልጅቷ ግን እሷ አልነበረችም። ልጅቷ ሲያን ትባል ነበረ። እሱ ድሮ ሃይ ስኩል የተማረበት ትምህርት ቤት ነው የምትማረው። የማያውቀው ነገር ደግሞ ዩንሱ ለጥናት ፕሮግራም ያዘጋጀችው እዛ ላይ የምትሳተፍ ተማሪ ነበረች። ታዲያ ዩንሱም ህይወቷ ዝም ያለ ነበረ። ከሶንግዩ ጋር ለመገናኘት አትፈልግም። እሱን ስታስታውስ የምታስታውሰው ያን ያሳለፈችውን ከባድ ጊዜ ነበረ። ነገር ግን ጎበዝ አስጠኝ ነበረች። አንድ ቀን ላይ ሆስፒታል የተኛ አባቱን ጠይቆ በሚወጣበት ጊዜ ከሷ ጋር ይገናኛሉ። በጣም ነበር የደነገጠው። ሁለቱም አጠገብ ለአጠገብ በመቀመጥ ያሳለፉትን ጊዜ ያወሩ ጀመር። ታዲያ እሱም ያን የተፈጠረውን ነገር ድጋሚ አንስቶ የጠፋ ስሟን ሊያስተካክልላት እንደሚፈልግ ነበር ሲነግራት የነበረው። እሷ ግን ወደ ኋላ መመለስ አትፈልግም። እሱ ግን ተስፋ ለመቁረጥ እንኳን ፈቃደኛ አልነበረም። እሱም በመቀጠል ሊያገኝ ሄደው ጃንግ አ የተባለችውን የድሮ ትምህርት ቤቱን ኃላፊ ነበረ። ታዲያ እሷም እጅግ በጣም ታዋቂ የማትስ ሊቅ እንደሆነ ባወቀችበት ጊዜ ትምህርት ቤታቸው እንዲያስተምር ጥያቄ ታቀርብለታለች። ወዲያው ነበር የተስማማው። ይህንን ያደረገው የዩንሱን እውነታ አወጣለሁ ብሎ ስላሰበ ነበረ። ታዲያ በቀጣይ ቀንም ወደ ትምህርት ቤቱ በመሄድ አዲሱ የማትስ አስተማሪ እንደሆነ ይናገራል። ታዲያ የድሮ ጓደኞቹ ዮሪንን ጨምሮ በቦታው ነበሩ። በመቀጠልም እሱ የሚያስተምረው የማትስ መምህር ሆኖ ሲያን የተባለችው ከዚህ ቀደም ያገኛት ልጅ የምትማርበት ክፍል ነበረ። ለነሱም መጽሐፍ ያሳያቸዋል። ታዲያ ያ መጽሐፍ በጣም ስለሚጠቅማቸው እንዲፈልጉ ነበር ትዕዛዝ የተሰጣቸው።
ቀናቶች ባለፉ ቁጥር ሲያን የሀብታም ልጅ እንዳልሆነች ያስተዋለው ሶንግዮ እንዴት ወደዚህ ትምህርት ቤት ልገባ እንደቻለች ይጠይቃታል። እሷም ቤተሰቦቿ በጣም ደሃ እንደነበሩ ያደገችው የማደጎ ቤት ውስጥ እንደሆነና በትምህርትና በውድድር እዚህ ትምህርት ቤት ልገባ እንደቻለች ትናገራለች። ታዲያ ሲያንም እሱን አውርታ በጨረሰችበት ጊዜ ዩንሱ ጋር መልእክት ነበር የላከችላት። አምጡ የተባለውን መጽሐፍ እንድትፈልግላት ጠይቃታለች። እሷም እሺ ብላ ወደ ላይብራሪ ነበር ሄደችው። ላይብራሪ በመሄድም የተለያዩ መጽሐፎችን እያገላበጠች እያለ ከኋላ የመጣው ሱንጊዩ ነበረ። ከድንጋጤዋ የተነሳ ምንም ሳትናገር ጥላው ነበር የሄደችው። ታዲያ በቀጣይ ቀን ሲያን የተባለችው ተማሪ ዩንሱ አስጠኛዋ እንደሆነች ሶንግዮ ሊደርስበት ችሎ ነበረ። ሁለቱ መች እንደተገናኙም ይጠይቃታል። ሲያን የማደጎ ቤት ውስጥ እንደተማረች ነገር ግን ብዙ ሰዎች ሌባ ብለው እንደሚጠረጥሯትና አንድ ቀን ፖሊስ ጣቢያ ታስራ በነበረበት ጊዜ እሷ ዋሶና እንዳስወጣቻት ከዛ በኋላ እያስተማረቻትና እያስጠናቻት እንደሆነ ትናገራለች። ታዲያ ወደ ቤት እሷ እንዳልተመለሰች የተረዳችው ዩንሱም ለሲያን ስልክ ትደውልላት ጀመረ። በተደጋጋሚ ስትደውል አይነሳም። በመጨረሻ የሷን ስልክ ያነሳው ሶንግዮ ነበር። እሱም ሲነግራት የነበረው እንዳትጨነቅ ላይብራሪ እያጠናች እንደሆነ ነገር ግን በቅርቡ የሷን ስም እንደሚያነጻና እሱና እሷ ተጋብተው ሲያንን እንደልጃቸው እንዲያሳድጓት ነበር ሲነግራት የነበረው። ያኔ የሰርግ ጊዜ ላይ ባሏ አጠገቧ ባለመቆሙ የተነሳ ከሶንግዮ ጋር ተጣልታ ነበር። ከብዙ ዓመት በኋላ ተመልሶ ግን ወደ ህይወቱ እንድትመለስና የድሮ ማስተካከል እንደሚፈልግ ይናገራል። ያን ቀን ከሱ ጋር እያወራሽ በነበረበት ጊዜ የመጣው ሶንግዮ ነበር። እሱም መቼም ቢሆን ከሱ ጋር እንደማትሆንና እሱ ለሷ ብሎ እንደሚታገል ሶንግዮ እየተናገረ ሁለቱንም ወንዶች ማግኘት ስላልፈለገች ጥላቸው ትሄዳለች። ሶንግዮና እሷ ቁጭ ብለው በሚያወሩበት ጊዜ ሲያን በቅርቡ ችግር አጋጥሟት ነበረ። ይህም ጂና የተባለች የክፍላቸው ተማሪ የእሷን የምታጠናበትን የተለያየ መጽሐፍ ከሰረቀቻት በኋላ ሲያን ትምህርቷ ላይ ችግር ሊያጋጥማት ችሎ ነበረ። በዚህ አጋጣሚ ርዕሰ መምህሯ መጋፈጥ ስለምትፈልግ ወደ ትምህርት ቤት እንደምትሄድ ዩንሱ ትናገራለች። ታዲያ እሱን የሚያሳይ ሲሲቲቪ ካሜራ ቪዲዮ በተገኘበት ጊዜ ጆንግአን ነገሩን እንደምታስተካክለውና ከሲያን ቤተሰቦች ጋር እንደምታወራ ብትናገርም የማታውቀው ግን የሲያን ቤተሰብ ዩንሱ እንደሆነች ነበረ። በቀጣይ ቀን ግን እዛ ትምህርት ቤት ላይ ወሬ ይነሳ ጀመረ። ትምህርት ቤቱ ለሀብታም ተማሪዎች የሚያደላ እንደሆነና ደሃ ተማሪዎችን እንደሚያጎሳቁል ይነገር ጀመር። ታዲያ ይህንን ዜና የሰማችው ጆንግአ በጣም ትናደዳለች። ወሬው ደግሞ ቶሎ የተዳረሰው የሀገሪቷ የትምህርት ሚኒስቴር ጋር ነበረ። ትምህርት ቤቱ እንዲጠናም ሰዎች ሊልክ ነው። ከዚህ ሁሉ ጀርባ ያለው ግን ሶንግዮ ነበረ። እሱ ነበር ለጋዜጠኛው መረጃ በመስጠት ትምህርት ቤቱ እንዲጠረጠር ያደረገው። ከቀናቶች በኋላም እሱ ከሃይስኩል ጓደኞቹ ጋር መገናኘት ነበረበት። በዚህ አጋጣሚ ከዮሬን ጋር ይገናኛሉ። ታዲያ ቀስ እያለ እየተለሳለሰ እያወራ ከ4 ዓመት በፊት ፎቶ ፖስት የተደረገውን ማለትም መምህሯ ዩንሱ እሱ ትከሻ ላይ ተኝታ የነበረውን ማን ፎቶውን እንዳነሳ እየጠየቃት ነበረ። የማያውቁት ነገር ግን እነሱ መንገድ ላይ ቁጭ ብለው እንደ አጋጣሚ ሆኖ ዩንሱ በመኪና በምታልፍበት ጊዜ አንድ ላይ ስታያቸው በስሜቷ እየተጫወተ እንደሆነ ነበር የተረዳችው። በቀጣይ ቀንም ነገሩ ራሷ ለመቆጣጠር ዩንሱ የሲያንን መጽሐፎች፣ ደብተሮች የሰረቀቻትን ጂና የተባለችውን ልጅ ለማግኘት ሄዳ እሱን የሚያሳይ ቪዲዮ እንዳላት ትናገራለች። ጂናም በጣም ትደነግጥ ጀመረ። በቀጣይ ጊዜም ዩንሱ የትምህርት ሚኒስቴርን ለማግኘት ቀጠሮ ይዛ ነበረ። እንደ አጋጣሚ ሆኖ ወደዛ ደግሞ እነ ሶንግዮ የተለያዩ መምህሮችና ጆንግአ ራሱ ወደ ቦታው እየመጡ ነበረ። ይሄንን ያስተዋለው ሶንግዮ ቶሎ ብሎ የደወለላት ለዩንሱ ነበረ። እንዳታያትም ይደባበቁ ጀመረ። የጠረጠረችው ጆንግአም ተከትላቸው ብትሄድም እንደ ድንገት ስልክ ስለተደወለላት እጅ ከፍንጅ ልትይዛቸው አልቻለችም ነበር። በመቀጠልም የተመለሰ ወደ ስብሰባው ነበረ። ታዲያ ሶንግዮ ስለ ትምህርት ቤቱ መጥፎ ነገር ይናገር ጀመረ። ከዛ ባሻገርም ከ4 ዓመት በፊት እሱ ላይና መምህር ዩንሱ ላይ የተፈጠረውን ነገር ሁላ አንስቶ ተናግሮ ነበር። በቦታው ሶንግጄ የተባለው የሷ እጮኛ ቢገኝም ነገር ግን እሷን ደግፎ አላወራም ነበረ። በዚህ ንዴትም ሶንግዮ ከወጣ በኋላ ቀጥታ ሄደው ዩንሱ ቤት ነበረ። ያኔ በጣም ታማ ነበር። በሩ እንደከፈተችለትም ራሷን ትስታለች። ሌላኛው ሶንግጄ ደግሞ ከወጣ በኋላ ሊያገኝ ሄደው የጆንግአን እህት ዩንዎን ነበረ። አሁን ከሷ ጋር ግንኙነት ጀምረዋል። በቀጣይ ቀንም ወደ ትምህርት ቤቱ የመጡት ከትምህርት ሚኒስቴር የተላኩ የተለያዩ ፖሊሶች ነበረ። ሚዮንግጂን የሚባልም አንድ መምህርን ከቤተሰብ ጉቦ ተቀበላለ ብለው ያስሩት ጀመረ። እሱ እንደታሰረ የሰሙት የዮሬን ቤተሰቦችን በጣም ይጨነቁ ነበረ። ከዚህ ቀደም እሷ ፈተናውን እንድታገኝ እንዲሰርቅ ያዘዙት ይሄንኑ መምህር ነበረ። በተፈጠረው ነገር የተደሰተው ደግሞ ሶንግዮ ነበረ። እሱ ነበረ ለፖሊሶቹ ሀሳብና መረጃ የሚሰጣቸው። በቀጣይ ቀንም የዮሬን ልደት ስለሆነ እሷን የቀጠራት ሶንግዮ ነበረ። ልደቴን አስታውሷ
ደርሷል ብላ በደስታ ታውጣለች። እሱም እንደ ስጦታ ኬክ እየሰጣት ነበር። ይህን ሁሉ ነገር የሚያደርገው ግን በድብቅ ያሰበው ነገር ነበር። ቁጭ አድርጎ የሚያናዝዛት ጀመረ። ከመምህሯ ጋር ምንም ግንኙነት እንደሌለው ዩንሱን እንደማይፈልጋት ማወቅ ስለሚፈልግ ግን ያኔ ፎቶ ያነሳው ማን እንደሆነ ይጠይቃታል። የወይንም ፈራ ተባ እያለች እሷ ፎቶ እንዳነሳችውና ለርዕሰ መምህሯ ጆንግ አንድ ሰጠቻት። እሷም ይፋ እንዳወጣችውና ሰርጓን ለማበላሸት ሀሳብ ስላላት እንደሆነ ትናገራለች። ሁለቱ አንድ ላይ በነበሩበት ጊዜ ደግሞ ከዚህ ቀደም ሶንግዩን የሚጠላው ጓደኛው አንድ ላይ አይቷቸው ነበረ። ታዲያ እነሱ ሲለያዩ ከጠበቀ በኋላ ኪዮንግ የሚባለው ልጅ የዩን ጋር ቀርቦ ሲነግራት የነበረው ሶንግዩ የሚላትን ነገር እንዳታምንና ከዩንሱ ጋር አሁንም እንደሚቀራረብ ያሳውቃታል። እንደ አጋጣሚ ሆኖ ሶንግዩ ከዛ በሄደበት ጊዜ ዩንሱ ጋር ተገናኝቶ እሷ መኪና ውስጥ ሲገባ ያየችው ዩን በቅናት ትቃጠል ጀመረ። ቀጥታ የሄደችው ጆንግ አ ጋር ነበረ። በዚህም ዩንሱ ወደ ከተማ ተመልሳ እንደመጣችና ምናልባት አሁን ትምህርት ቤቱ ላይ የሚወራው ወሬ እንዳለ መረጃ ለፖሊሶች የሚሰጠው በእነሱ አማካኝነት ሊሆን እንደሚችልና ሶንግዩና ዩንሱ እንደሚቀራረቡ ታሳውቃታለች። ሚዮንግ ጂን የተባለው መምህር ደግሞ ከዚህ ቀደም ቢጠረጠርም ጆንጋ አሁን ከትምህርት ቤት አባራው ነበረ። ይህንን ሲሰማ እንደሚበቀላት ይናገራል። በመቀጠልም ዩንሱን ከጠራቻት በኋላ ለምን ወደ ከተማ ተመልሳ እንደመጣችና እንድትሄድ እያስጠነቀቀቻት ነበረ። ዩንሱ ግን ዝም አላለችም። ስትነግራት የነበረው እሷ አሁን መጨነቅ ያለባት ስለ ቤተሰቦቿ እንደሆነና የቤተሰቦቿ ወንጀል ይፋ እንደሚወጣ ትነግራታለች። ጃንግ አ ደግሞ ከእህቷ ዩንዉ ጋር ተገናኝታ ነበረ። ታዲያ አሁን የጃንግ አ ትምህርት ቤት ስም እየጠፋ ስለሆነ ዩንዉ ደስተኛ ሆና ነበር። አባታቸውም ሁለቱ ልጆቹን ቁጭ አድርጎ በቅርቡ የፕሬዝዳንት ለውጥ እንደሚደረግ እየተናገረ ነበረ። ለዛ ነው ሁለቱ ልጆች የሚወዳደሩት። ሶንግዮም የማትስ መጽሐፍ ስለ ህይወቱ የሚያሳይ ብዙ መጽሐፍ እየጻፈ ስለሆነ ያንዱ መጽሐፍ ምረቃ ላይ እሷ ተገኝታ ነበር። አበባም ትሰጠዋለች። ስላያት በጣም ደስ ብሎታል። ታዲያ አብረው ፎቶ ከተነሱ በኋላ ህይወቱን የቀየረችለትን መምህር ፎቶ መጽሐፍ ውስጥ እንደሚያሳትመው እየተናገረ ነበረ። ሶንግጂ ደግሞ አሁን ከዩንዎ ጋር ግንኙነቱ ይበልጥ እየዳበረ ነበር። ዩንዎም ስትናገር የነበረው የዩንሱን ስልክ ቁጥር እንደምትፈልግ እሷን ወደ እሷ ትምህርት ቤት እንደምትቀጥራትና ጃንግ አን አንድ ላይ ከርዕሰ መምህርነት ቦታ እንደሚያወርዷት ትናገራለች። እሱም ወደ ቤት እየሸኛት በነበረበት ጊዜ ሶንግዩም ወደ ቤት እየሸኛት በነበረበት ጊዜ እሱ ተማሪ እያለ እንደ ስጦታ የሰጣትን ጫማ ስላደረገች ደስ ብሎት ነበረ። ሁለቱን አንድ ላይ የዩን በምታይበት ጊዜ ትቃጠላለች። የሄደችው ሚዮንግ ጂን ጋር ነበረ። ከዚህ ቀደም ፈተና ሰርቆ የሰጣት መምህር እሱ ስለሆነ ስለ ቤተሰቦቿ እንዳይናገር ነበር ስታስጠነቅቀው የነበረው። እሱ ግን በዚህ ፈቃደኛ አልነበረም። ዩንሱ አሁን የሶንግዩ ፍቅር እያገረሸባት ነበረ። በሌላ በኩል ጆንግ አ ደግሞ ሰንአ የተባለችውን ተማሪ እንደ ቤተሰብ ሆና የምታስተምራት ዩንሱ እንደሆነች ባወቀችበት ጊዜ ወላጅ እንድታመጣ ነበር የተናገረችው። ታዲያ እሷን ለማግኘትም ዩንሱ ትመጣለች። በዚህም ዩንሱ እንደ ድሮ ፈሪ አልነበረችም። እያስጠነቀቀቻት ነበረ ሰንአን እንዳትጎዳት፣ ከጎዳቻት ግን የደበቀችው ሚስጥር እንደሚወጣ። ይህም እዛ ትምህርት ቤት ውስጥ የሲአንን ደብተር እንዲሁም መጽሐፍ የሰረቀቻት ጂና የተባለችው ልጅ የሷ ልጅ እንደሆነች እንደሚታወቅ፣ ታዲያ ግን የወለደችው ከይሬን አባት እንደሆነ ሚስጥሩን ስለምታቅ እንደምትናገርባት ታስጠነቀቃታለች። ከዛ ንግግር በኋላ በንዴት ዩንሱ በመውጣት የጃንግ አ እህት ጋር በመሄድ አብራት ለመስራት ተስማማለች። በመቀጠልም ሶንግዩ ጋር ከሄደች በኋላ እስከዛሬ የሰበሰበውን መረጃ ነበር የጠየቀችው። እሱ ግን ይሄ ነገር አደገኛ ስለሆነ ስለሚያቅ ሊፈቅድላት አልፈለግም። በዚህ የተነሳ ተጮህበት ጀመረ። በዚህ የተነሳ ተናዶ በሄደበት ጊዜ ነገር ግን መሀል ላይ መንገድ በሚደርስበት ሰዓት የረሳው ነገር ስላለ ልክ ሲመለስ ያየው ሶንግጂ መኪና ውስጥ ዩንሱ ስትገባ ነበረ። በዚህም በስሜቱ እየተጫወተች እንደሆነ በመረዳት በጣም ይናደድባታል። ነገር ግን ሁለቱ የተገናኙት ጆንግ አን ለማስወገድ ሀሳብ እያመጡ በቀጣይ ቀን ወደ ቤቷ እየሄደች እያለ በር ላይ ነበር የጠበቃት። እሷ ሳትናገር ይጮህባት ጀመረ። አሁንም ድሮ ጥሏት ከሄደ እጮኛዋ ፍቅር እንደያዛት እየተናገረ ነው። ጥሏት ሊሄድ ሲልም ማብራራት አልፈለገችም። ከህይወቷ እንዲርቅና እሱ ይበልጥ ውስብስብ እያደረገው እንደሆነ ነበር ያሳወቀችው። ንግግሯ በጣም ስለጎዳውም ጥሏት ይሄዳል። ከዛም በኋላ ቀናቶች ያልፋሉ። አዲስ ሙዚየም ሊከፈት ስለሆነ የመክፈቻ ንግግር ሲያደርግ የነበረው እሱ ነበረ። መድረክ ላይ ወጥቶ ስኬቱን ከተናገረ በኋላ ግን ያሳወቃቸው ለሁሉም ሰዎች ከዚህ ቀደም ከመምህር ጋር ግንኙነት አለው ተብሎ ሲገለል የነበረው ተማሪ እሱ እንደሆነ ያሳውቃል። ጆንግ አ ወሬው እንዳይስፋፋ በማሰብም ዝም እንዲል እየነገረችው ነበረ። ታዲያ ግን እሱ አላቆመም። እያንዳንዱን ማስረጃ ይናገር ጀመረ። ያኔ እንደተጭበረበረና እሱ ምንም አይነት ግንኙነት ከመምህሯ ጋር ባይኖረውም በውሸት መረጃ እንዳቀነባበሩበት ይናገራል። ይሄን ከተናገረ በኋላ ጋዜጠኞች እንዳለ ይዘግቡት ጀመረ። ይሄን ወሬ እየሰማችው ዩንሱም ቀጥታ እሱ ጋር በመሄድ ህይወቱን እያበላሸ እንደሆነ ትነግሯለች። ነገር ግን ህይወቱ ስለመበላሸቱ ምንም አያስብም ነበር። ይሄን ሁሉ ነገር የሚያደርገው ለሷ ነበረ። ታዲያ የሱ ስም መጥፋቱ ምንም አይመስለውም። ነገር ግን የሆነ ሰው ሆን ብሎ ፎቶ እያነሳቸው እንደሆነ በመረዳትም ልትሰድበውና ልታርቀው እየሞከረች ነበር።
ከቀናትም በኋላ እሱ እየተዝናና በነበረበት ጊዜ ዮሬን ትመጣለች። በዚህም በንዴት ስትናገር የነበረው ከድሮ ጀምሮ እንደምትወደውና ፎቶውን አንስታ ለጄንግ አይላከችው እሷ እንደሆነች ትናገራለች። በመቀጠልም ሶንጊዮ የሄደው ሚዮንግጂን የተባለው የተባረረው መምህር ጋር ነበረ። አብረው እንዲሰሩ ይስማማሉ። ከዛም በኋላ ዩንሱ ጋር ይሄዳል። እሷንም እንደሚወዳት እየነገራት ነበረ። ነገር ግን ተስፋ እንዳያደርግ አሁንም ትነግረዋለች። በቀጣይ ቀንም የትምህርት ቤት ፕሬዝዳንት ማን ይሁን ተብሎ በሁለቱ እህቶች መካከል ምርጫ እየተደረገ ነበረ። ጆንግአ ስለሰራቸው የተለያየ ወንጀልም የተናገረችው እህትየው ነበረች። አባትየውም እሷን ከፕሬዝዳንትነት ለማስወረድ እያሰቡ ነበር። ታዲያ የተለያዩ መረጃዎችንም ይፋ በማውጣት ሶንጊዮ የተለያየ መረጃዎችን እየሰጠ ጆንግአን እንድትወቀስ እያደረገ ያለው እሱ እንደሆነ በማሰብም ዩንሱ በመጨነቅ ስልክ ትደውልለታለች። ስልክ አይነሳም። ታዲያ ወደ ታች በምትወርድበት ጊዜ በር ላይ እየጠበቃት ነበረ። እንዳዘነ ባየችበትም ሰዓት እያለቀሰ እንደሆነ ትረዳለች። በዚህም ምክንያቱን ስትጠይቀው ይህን ሁሉ ነገር የሚያደርገው የእሷ ስም እንዳይጠፋ እንደሆነና እንደሚወዳት ነበር ሲነግራት የነበረው። በዛ ሰዓት ከማቀፍ ውጪ ምንም አላለችም። የዩሬን እናት የሆነችው ሄሚ ደግሞ ጆንግአን ለማውራት ሄዳ ነበረ። ሁለቱ ሴቶች በባልየው ይጨቃጨቁ ጀመረ። ታዲያ ሁሉን ነገር ጆንግአ ታምናለች። ከሷ ባል ጋር ግንኙነት እንደነበራትና ጂናም ከሱ እንደተወለደች ነበር የተናገረችው። እንዳጋጣሚ ሆኖ ደግሞ ዩሬን ይሄንን እውነታ ትሰማለች። ይሄ ሚስጥር ስለወጣም የዩሬን አባት ለማግኘት ሄደው ጆንግአን ነበረ። ሁለቱ ሲጨቃጨቁ ደግሞ ዩሬን የሁለቱን ንግግር ትሰማለች። ፖሊሶችም ጣልቃ ከገቡ በኋላ የተለያዩ መረጃዎች ይሰበሰቡ ጀመረ። በዚህ የተነሳ ጆንግአ ላይ ብዙ ምስክሮች ይገኛሉ። ከዛ ባሻገርም የዩሬን ቤተሰቦች ታስረው ነበር። ጆንግአም እንደምንም ብላ አባቷ ሀሳቡን እንዳይቀይር ለማድረግ እየሞከረች ነበረ። የታሰሩት የዩሬን ቤተሰቦችም አባትየው ሁሉንም ነገር ጥፋቷ አድርጋ እንድታምን ሚስቱን እያስገደዳት ነበረ። ይህንን የሚያደርገው ዩሬን የምታውቀው ነገር እንደሌለና እሷ አብራቸው እንዳትወድቅ ለማድረግ ነበር። የትምህርት ቤቱ ወንጀል እየወጣ ስለሆነ ብዙ ሰዎች ደስተኛ ነበሩ። የከፋት ግን ዩሬን ነበረች። ታዲያ ሶንጊዮንም ለማግኘት ትሄዳለች። እሱም ሲነግራት የነበረው በዚህ ሁሉ መሀል ጥፋተኛ ልትደረግ የታሰበችው እናቷ እንደሆነች ወታ ግን የጆንግአን ማንነት እንድትናገርና እሷም እማኝ እንድትሆን ካልሆነ ቤተሰቦቿ መቀመቅ እንደሚወርዱ ነበር የነገራት። ታዲያ አሁንም ጂና የተባለችው ተማሪ ከሲያን ጋር እየተጣሉ ነበረ። ታዲያ እሷ እየሰረቀች እንደሆነ የሚያሳይ ፎቶ ሲያንን በማግኘት ለሷ ትልክላታለች። ይህንን ያየችው ጂና በጣም ነበር የተደናገጠችው። ያየችውንም ነገር ሲያን ቀጥታ ደውላ እየተናገረችው ለዩንሱ ነበረ። በመሀል ግን ዩንሱ ስልክ ሲደወልላት እሷ ላይ ትዘጋባታለች። ከቆይታዎች በኋላ ትምህርት ቤት ውስጥ ይጮህ ጀመረ። መሬት ላይ ወድቃ በደም ተጨማልቃ የተገኘችው ሲያን ነበረች። ማን እንደዚህ እንዳደረጋት አይታወቅም ነበረ። ተጣድፎም ሶንጊዮ ወደ ሆስፒታል ይወስዳታል። ነገር ግን ጂንሂ የተባለች መምህር ሲያን ከገባች በኋላ የሆነ ሰው እንደተከተላት እንዳየች እየተናገረች ነበረ። ጆንግአ ደግሞ ወደ ቢሮዋ በምትመለስበት ጊዜ ፈርታ እያለቀሰች ያለችውን ጂናን ነበር ያገኘቻት። እሷንም ምን እንደተፈጠረ ትጠይቃት ጀመረ። በዚህም ሲያንን እንደመታቻት እየተናገረች ነበረ። ልጇን ለመደበቅ ነበረ ጆንግአ ያሰበችው። ታዲያ የተለያዩ የሲሲቲቪ ካሜራ ቪዲዮዎችን በመጠቀምም የመጡት ዩንሱና ሶንጊዮ ነበሩ። ነገር ግን ጂያ ልጇ የት እንዳለች እንደማታውቅ በኩራት ትናገር ጀመር። የዩሬን እናትም ከቀናት በኋላ እሷ ወንጀለኛ እንደሆነች ለጋዜጠኞች ትናዘዛለች። ታዲያ የጥፋተኝነት ስሜት የተሰማት ጂናም ሲያንን ለማግኘት ሆስፒታል ነበር ሄደችው። ያኔ ዩንሱ ታገኛታለች። እየተሯሯጠችም ለማምለጥ እየሞከረች ነበረ። በዚህ መኪና ሊገጫት ሲል እንዲሁም ከኋላ ስታባረራት የነበረችው ዩንሱ ሶንጊዮን ከፊት ለፊት በመምጣት እሷን በመያዝ ቪዲዮውን አሳይተው እንድትናዘዝ አድርጓት ነበረ። ያን ቀን ምሽት የትምህርት ቤቱ ፕሬዝዳንት ምርጫ እየተደረገ ነው። የቦርድ ተሰብሳቢዎች ከበው ነበረ። ታዲያ ግን ዜና ይወጣል። ዜናውን በሚያዩበት ጊዜ የእሷ ልጅ ሰው ላይ ጉዳት እንዳደረሰች የሚያሳይ ዜና ነበረ። ከዛ ባሻገርም ጆንግአ እስከዛሬ የሰራችው የተለያዩ ወንጀሎችን የሚያሳዩ መረጃዎች መውጣት ችለዋል። ከዛ ባሻገርም ዩሬን ለሚዲያዎች የተናገረችው ከ4 ዓመት በፊት ዩንሱን የወነጀሏትንና ጆንግአ ነገሩን እንዳቀነባበረችው ነበረ። በቀረበባት መረጃ አማካኝነትም ጆንግአ መታሰር ችላ ነበረ። ታዲያ የዩንሱን ስም በማጥፋትና በማጭበርበር ወንጀል ልትታሰር ችላለች። ነገር ግን ዩንሱ አሁንም ከሶንጊዮ ጋር ለመሆን አልተስማማችም ነበረ። ታዲያ ሶንጊዮ ማትስ ላይ እንዲጠነክር ትነግረው ጀመረ። እሱም ለብዙ ዓመታት ቁጭ ብሎ የማትስ ጥናት ያደርግ ጀመረ። የማትታወቅ አንዲት ሴት ግን በተደጋጋሚ እንዲረዳው የተለያዩ ነገሮችን ትልክለታለች። 3 ዓመታትም ያልፋሉ። ሲያን የተባለችው ዩንሱ የምታሳድጋት ልጅም እሷ ወደ ውጭ
ውጭ ሀገር ሄዳ ትምህርቷን ጨርሳ መጣ ነበር። በዚህም ለሷ አበባ ለመስጠት በቦታው የተገኘው ሶንጊዮ ነበር። ነገር ግን ወዲያው ስልክ ስለተደወለለት ያንን አበባ ለሷ መስጠት ስላልቻለ በሰው ነበር ይላከላት። ደብዳቤም ጽፎላት ነበር። እሱን ጮክ ብላ ስታነብ የነበረው ለዩንሱ ነበር። የሱን ስም ስትሰማ ዩንሱ በጣም ደንግጣለች። ታዲያ ሶንጊዮ ለ3 አመታት ቁጭ ብሎ የማትስ ፈለጣ በሚያደርግበት ጊዜ የምትረዳው አንዲት ሴት ነበረች። ያችን ሴት ለማግኘት ዛሬ ቆርጦ ነበር። በዚህም ተቀጣጥረዋል። ልጅቷንም ለማግኘት በሄደበት ጊዜ የማይጠብቀውን ነገር ነበር ያገኘው። እስከዛሬ ስትረዳው የነበረችው ዩንሱ ነበረች። ስሟንም ቀይራ ስራው ላይ እንዲያተኩር ለማድረግ ነበር ማንነቷን ያልተናገረችው። በዚህም ከቀናቶች በኋላ ሁለቱ አንድ ላይ ይሆናሉ። ቁጭ ብለውም ፍቅራቸውን የሚገላለጹት በማትስ ቁጥር አማካኝነት ነበር። በመጨረሻም እሷ ፍቅሩን ተቀብለው አንድ ላይ መሆን ችለው ነበር። በዚህ ቆንጆ አስተላለቅም ፊልማችን እዚህ ላይ ያበቃል። ደህና ቆዩልኝ።